በጠቅላይ ሚኒስትር አብይ አህመድ ፕሬዝዳንትነት የሚመራው የኢትዮጵያ የወቅቱ ገዢ ብልጽግና ፓርቲ ሰፊ ህገ መንግስታዊ ለውጥ የያዘውን የምክክር አጀንዳን ከዛሬ ጀምሮ በአዲስ አበባ ለሚጀመረው ሀገራዊ ምክክር ያቀርባል ተብሎ ይጠበቃል። ዋነኛው የሀገራዊ ምክክር ከዛሬ አንስቶ ይጀመራል። ምክክሩ ላይ 4000 ተሳታፊዎች ተወክለው የሚሳተፉ ሲሆን የ30 ቀናት ቆይታም ይኖረዋል የተባለው በጠቅላይ ሚኒስትር አብይ የሚመራው ብልጽግና ፓርቲ ኢትዮጵያ ለ31 ዓመታት የተመራችበት ህገ መንግስትን በመሰረታዊነት የሚቀይር አጀንዳዎቹን ይዞ ቀርቧል። ብልጽግና ፓርቲ በሀገራዊ ምክክሩ እንዲቀየሩ የያዘው አጀንዳ የኢትዮጵያ ህገ መንግስት ከሌሎች ሀገራት በመሰረታዊነት የሚለይባቸው አንቀጾችን ነው። ከዚህ ቀደም በውጭ ሀገር የሚኖረው ፖለቲከኛው ጀዋር መሐመድ ብልጽግና ፓርቲ የክልሎች አደረጃጀት በቋንቋ መሆኑ ይቅር ብሏልና ሌሎች አጀንዳዎቹን ማዘጋጀቱን ተናግሮ ትልቅ ውዝግብ ተፈጥሮ ነበር። ሆኖም የቢቢሲ ኦሮምኛ ድረገጽ ከብልጽግና ምንጮች የሰማሁት ብሎ ያሰፈረው ዘገባ የኢትዮጵያ ገዥ ብልጽግና ፓርቲ ለሀገራዊ ምክክሩ አዘጋጀ የተባለው አጀንዳ በነጀዋርና ሌሎች ፖለቲከኞች ከተባለው ጋር በእጅጉ የተቀራረበ ሆኗል። ነገርየውን በዝርዝር እንነግራችኋለን። ኢትዮ ፍሮንቶች ነን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የብልጽግና ፓርቲ ምክር ቤት በተለምዶ ማዕከላዊ ኮሚቴ ከሰኔ 23 እስከ ሰኔ 25 2018 ዓ.ም ነው ዛሬ ለሚጀመረው ሀገራዊ ምክክር በሚያቀርበው አጀንዳ ላይ በአዳማ ለ3 ቀናት በሰፊው የተወያየው። በውይይቱ 300 የፓርቲው አመራሮችና ከተወሰኑ ክልሎች የመጡ ከፍተኛ አመራሮች ተሳትፈዋል። መድረኩን የመሩት የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ሲሆኑ ሁለት የፓርቲው አመራሮች የብሔራዊ ምክክር አጀንዳዎች ላይ የፓርቲውን አቋም ለተሳታፊዎች አቅርበዋል። የመድረኩ ዓላማም ብልጽግና ፓርቲ ለሀገራዊ ምክክሩ የሚያቀርበውን አጀንዳ ለአመራሩ መግለጽ ነው በሚል ከመድረኩ ለተሳታፊዎች የተነገረ ሲሆን የተነሱት አጀንዳዎችም በተሳታፊ የፓርቲ አመራሮች ዘንድ ከፍተኛ ክርክርን ማስነሳቱ አልቀረም። ሆኖም በመድረኩ ላይ ብልጽግና ፓርቲ ስለ ሀገራዊ ምክክሩ ምን ያስባል፣ ምንስ አቋም አለው በሚል ርዕስ ለተሳታፊዎቹ አጀንዳ ቀርቧል። የብልጽግና አጀንዳም የኢትዮጵያን የአሁኑን ህገ መንግስት መሰረቶች የሚንድና የህገ መንግስቱን መለያ ባህሪዎችን እንዲቀየሩ የሚጠይቅ ሆኖ ተገኝቷል። አንዱና ዋነኛው የህገ መንግስቱን መለያ ባህሪና መሰረቱ እንዲቀየር ብልጽግና ፓርቲ የፈለገበትና ከዛሬ ጀምሮ ለሚካሄደው ሀገራዊ ምክክር የሚያቀርበው የሀገሪቱን የፌዴራል ስርዓት መልሶ ማዋቀር የሚለው ነው። ኢትዮጵያ ከ1987 ዓ.ም አንስቶ እስካሁን የምትጠቀምበት ህገ መንግስት ክልሎችን በመኖሪያ በቋንቋና በማንነት መሰረት ነው ያደራጀው። ታዲያ ብልጽግና ፓርቲ ይህ አደረጃጀት ይቀየር ብቻ አይደለም ያለው። ፓርቲው አሁን ያለው የክልሎች አደረጃጀት ለኢትዮጵያ አንድነት ስጋት ሆኗል በማለት ግዙፍ ፍረጃ ወይንም ቦልድ ክሌም አስፍሮበታል። ስለዚህም ፓርቲው ክልሎች በአዲስ መንገድ እንዲደራጁም ሐሳብ አቅርቧል። ሆኖም ይህ የህገ መንግስቱን አንዱን መገለጫ እንዲቀየር የሚጠይቀው አጀንዳ የብሔሮችና ብሔረሰቦችን ራስን የማስተዳደር መብትን ይጥሳል በሚል በተለይ የኦሮሚያ ክልልን ከወከሉ ተሳታፊዎች ጠንካራ ተቃውሞ ገጥሞታል። እስከ መገንጠል የሚለው ከህገ መንግስቱ አንቀጽ 39 እንዲወገድ ብሔራዊ ምክክር ኮሚሽን የህገ መንግስት ማሻሻያን ከዋና አጀንዳዎቹ አንዱ አድርጎ ማቅረቡ የሚታወስ ነው። በተለይ የፌዴራል ህገ መንግስቱ አንቀጽ 39፣ 104 እና 105 እንዲሻሻሉ ሐሳብ ቀርቧል። አንቀጽ 39 ለረጅም ጊዜ በኢትዮጵያ አወዛጋቢ ጉዳይ ሆኖ ቆይቷል። አሁን ያለውን የፌዴራል ስርዓት የሚደግፉ ወገኖች አንቀጽ 39ን የብሔር ብሔረሰቦችና ህዝቦች ዋስትና እንደሆነ አድርገው ያቀርቡታል። ሌሎች ቀላል የማይባል ቁጥር ያላቸው ቡድኖች ደግሞ አንቀጽ 39ን ለኢትዮጵያ የወደፊት ስጋት ነው በማለት እንዲሻሻል በተደጋጋሚ ሲጠይቁ ቆይተዋል። በአዳማው የብልጽግና ፓርቲ ስብሰባም አንቀጽ 39 በጣም አወዛጋቢ ሆኖ ቀርቧል። የፌዴራል ህገ መንግስቱ አንቀጽ 39 ለብሔሮች ለብሔረሰቦችና ህዝቦች እስከ መገንጠል ድረስ ራሳቸውን የመወሰን መብት ሰጥቷቸዋል። ነገር ግን ብልጽግና ፓርቲ እስከ መገንጠል ድረስ የሚለው ሐረግ ከአንቀጹ እንዲወገድ ሐሳብ አቅርቧል። አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑ ብልጽግና ያቀረበው አጀንዳ በአዳማው የፓርቲው አመራሮች መካከል ከፍተኛ ንትርክን የፈጠረው ሌላው ጉዳይ መሆኑ ተነስቷል። አዲስ አበባና ድሬዳዋ በአሁኑ ጊዜ የፌዴራል ከተሞች ናቸው ተብሎ ይታመናል። ታዲያ ገዢው ፓርቲ አዲስ አበባ የፌዴሬሽን ምክር ቤት አባል የሆነ ክልል መሆን አለባት የሚል ሐሳብን አቅርቧል። ይህ ግን አዲስ አበባ በፌዴሬሽን ምክር ቤት ማንን ትወክላለች፣ የትኛው ብሔር ተወካይነቱን ያጣል የሚል ክርክርን አስነስቷል። በተመሳሳይ መልኩ ድሬዳዋም ራሷን የቻለች ክልል ሆና በፌዴሬሽን ምክር ቤት ውክልና እንዲኖራት ሐሳብ ቀርቧል። የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም ወደ የጋራ ጥቅም እንዲቀየርም ብልጽግና ፓርቲ
ፓርቲ ዛሬ ለሚጀምረው ሀገራዊ ምክክር አጀንዳን አዘጋጅቷል። በሕገ መንግስቱ አንቀጽ 49 ህዝብ 45 የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው ተደንግጓል። ብልጽግና ፓርቲ ግን ልዩ ጥቅም የሚለው ቃል እንዲወገድና የጋራ ጥቅም ብቻ እንዲቀርብ ሐሳብ አቅርቧል። የጋራ ጥቅም እንጂ ልዩ ጥቅም የለም የሚለው ሐሳብም በስብሰባው አወዛጋቢ ሆኖ ተወያይተውበታል። የኦሮሚያ ልዩ ጥቅም በዝርዝር በሕገ መንግስቱ አልተገለጸም፣ ወደፊት በሚወጡ ሕጎች እንደሚወሰንም ነበር ሕገ መንግስቱ ሲገልጽ የቆየው። የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም ይኖረዋል የሚለው የሕገ መንግስቱ ድንጋጌ ለረጅም ዓመታት አወዛጋቢ ሆኖ የቆየ ነው። ይህን የሕገ መንግስት ድንጋጌ የኦሮሞ ብሔርተኞች አዲስ አበባ ባለቤትነቷ የኦሮሚያ ክልል ነው ብለው እስከ መተርጎም ይደርሳሉ። አዲስ አበባ ራሷን የቻለች ናት የሚሉ አካላት ደግሞ ጉዳዩ በተወሰኑ አስተዳደራዊ ጉዳዮች ላይ የሚያበቃ እንጂ ባለቤትነት ድረስ የሚለጠጥ አይደለም ይላሉ። አሁን ግን ብልጽግና ፓርቲ የኦሮሚያንና የአዲስ አበባን ጉዳይ ወደ ጋራ ጥቅም ለመቀየር ፈልጓል። የብሔራዊ የምክክር ኮሚሽን በበኩሉ አዲስ አበባን በተመለከተ የከተማዋ የአስተዳደር መዋቅር፣ አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የአዲስ አበባና የኦሮሚያ ድንበር እንዲሁም የከተማዋ የሥራ ቋንቋ ለምክክር ከተለዩ አጀንዳዎች መካከል መሆናቸውን ገልጿል። በተመሳሳይ ሁኔታ ድሬዳዋም ራሷን የቻለች ክልል እንድትሆንና በፌዴሬሽን ምክር ቤትም ውክልና እንዲኖራት ሐሳብ ቀርቧል። በአዲስ አበባ የአስተዳደር አደረጃጀት ላይ የተነሳው ክርክርም በዚህ ጉዳይ ላይ ከተሳታፊዎች ዘንድ ተደግሟል። በዚህም ብልጽግና ፓርቲ ለሀገራዊ ምክክሩ የሚሆኑ አጀንዳዎቹን አጠናቆ አዘጋጅቷል። ዛሬ የሚጀመረውና ለአንድ ወር የሚቆየው ሀገራዊ ምክክርም ለብልጽግና ፓርቲ ሕገ መንግስቱን እንደ መቀየር ሂደት ሊቆጠር ይችላል። ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዷ ኃላፊነታቸውን በገዛ ፍቃዳቸው መልቀቃቸው ተሰማ። ኃላፊነታቸውን በገዛ ፍቃዳቸው የለቀቁት አባል ኮሚሽነር ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን ናቸው። ብሌን ከኃላፊነታቸው የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የሥራ መልቀቂያ ጥያቄ መሰረት መሆኑን የገለጹ ሲሆን በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረዥም ጊዜ ወስዶብኛል ያሉትን የዶክትሬት ዲግሪ ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀስ ሳቸው ተጠቁሟል። ኮሚሽኑ የሀገራዊ ምክክር ጉባኤ የሚጀመርበት ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ላይ ብሌን ያልተገኙ ሲሆን ሌሎች ኮሚሽነሮች ግን በእነዚሁ መርሃ ግብሮች ላይ ታይተዋል። ከ4 ዓመታት በላይ ከ11 ኮሚሽነሮች መካከል አንዷ በመሆን ያገለገሉት ብሌን ኮሚሽኑ የሀገራዊ ምክክር ጉባኤውን መቃረብ ተከትሎ ከተለያዩ ባለድርሻ አካላት ጋር ባካሄዳቸው ውይይቶችና ሌሎች ቅድመ ዝግጅቶች ላይም አልተሳተፉም። ብሌን ከኃላፊነት የለቀቁበት ምክንያትን ከራሳቸው አንደበትም አልተሰማም። ከአንድ ዓመት ገደማ በፊት ኮሚሽነር ተገኙ ወርቅ ጌቱ በፍቃዳቸው ከኃላፊነት መልቀቃቸው ይታወሳል። ተገኙ ወርቅ ኃላፊነታቸውን የለቀቁት የምክክር ኮሚሽኑ በመቋቋሚያው አዋጅ የተሰጠውን የ3 ዓመት ጊዜ አጠናቆ የሥራ ጊዜው ለተጨማሪ 1 ዓመት በተራዘመበት ዋዜማ ነበር። ተገኙ ወርቅ በወቅቱ ራሳቸውን ከኃላፊነት ያገለሉት ለኮሚሽኑ ቀደም ሲል በተሰጠው የሥራ ጊዜ ማገልገላቸው በቂ መሆኑን በመግለጽ ነበር። ሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው ይታወሳል። የኮሚሽነር ተገኙ ወርቅ ጌቱን ከኃላፊነት መልቀቅ በይፋ ያላሳወቀው ኮሚሽኑ የኮሚሽነር ብሌን ገብረመድህንን ከኃላፊነት መልቀቅን አስመልክቶም እስካሁን ያለው ነገር የለም። ኮሚሽኑ ከ1 ዓመት በፊት ከኃላፊነታቸው በለቀቁት ተገኙ ወርቅ የሚሆን በቅርቡ በሞት በተለዩት ኮሚሽነር ዘገየ አስፋው ምትክ ሌላ ኮሚሽነር እንዲሾምለት ለሕዝብ ተወካዮች ምክር ቤት ያቀረበው ጥያቄ የለም። የኮሚሽነር ብሌን ከኃላፊነት መልቀቅን ተከትሎም በቦታቸው ተተኪ ኮሚሽነር እንዲሾም ጥያቄ ይቀርባል ተብሎ እንደማይጠበቅ በመጥቀስ ኮሚሽኑ በቀጣዮቹ ወራት በቀሪዎቹ 8 ኮሚሽነሮች እንደሚመራም ታውቋል። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ኮሚሽነሮች በገዛ ፈቃዳቸው ከኃላፊነት መልቀቅ እንደሚችሉ ደንግጓል። በአዋጁ ላይ ማንኛውም ኃላፊነቱን በገዛ ፈቃዱ መልቀቅ የሚፈልግ ወይንም የለቀቁ ኮሚሽነር የ2 ወር የጽሑፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤትና ለሕዝብ ተወካዮች ምክር ቤት አፈ ጉባኤ በማስገባት ሊለቅ ይችላል በሚል ሰፍሯል። በዚህ አዋጅ መሰረት አንድ ኮሚሽነር ከኃላፊነት ሲነሳ ሲለቅ ወይንም በሞት ምክንያት ሲለይ አዲስ ተሿሚ ይተካል። የተተኪ ኮሚሽነር ሹመትም የሚሰጠው በሕዝብ ተወካዮች ምክር ቤት ሲሆን ተተኪው ከዚህ ቀደም ተጠቁሞ በኮሚሽነርነት ካልተሾሙት እጩዎች መካከል ተመርጦ እንደሚሾም ተደንግጓል። አንድ ኮሚሽነር ኃላፊነቱን በገዛ ፈቃዱ ከለቀቀ ወይም ከኃላፊነቱ ከተነሳ በኋላ ወዲያውኑ ወደ ሌላ የመንግስት ኃላፊነት መሸጋገር አይችልም። ለ2 ዓመታት ለሌላ መንግስት ኃላፊነት ወይንም ለፖለቲካ ፓርቲ ስራ አይታጭም ወይም አይሾምም በሚል ተደንግጓል። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ቁጥር 1265/2014 ጥር 5 ቀን 2014 ዓ.ም በነጋሪት ጋዜጣ ታትሞ ከወጣ በኋላ በዚያው ዓመት የካቲት 14 ቀን 2014 ዓ.ም 11 ኮሚሽነሮች ተሹመዋል።
ኮሚሽኑ ኮሚሽነሮች ከተሾሙለት ዕለት አንስቶ የሚታሰብ የ3 ዓመት የሥራ ጊዜ እንደሚኖረው የደነገገ ቢሆንም የሕዝብ ተወካዮች ምክር ቤት ኮሚሽኑ ስራውን በተቀመጠለት ጊዜ ውስጥ ማጠናቀቅ አልቻለም በሚል ለ2 ጊዜያት ያክል የሥራ ጊዜውን አራዝሞለታል። ከዚህ ቀደም ከተራዘመው የ1 ዓመት የሥራ ጊዜ በኋላ የተጨመረው የ8 ወራት የሥራ ጊዜም ጥቅምት 14 ቀን 2019 ዓ.ም ይጠናቀቃል። ኮሚሽኑን በተጨመረለት የሥራ ጊዜ መሰረት ሀገራዊ ምክክር ለማካሄድ ከዛሬ ሐምሌ 8 ቀን 2018 ዓ.ም ጀምሮ ሀገራዊ የምክክር ጉባኤ ለማካሄድ 4000 የሚደርሱ ተመካካሪዎችን አዲስ አበባ መግባታቸው ተገልጿል። ይህንን ዘገባ የወሰድነው ከዋዜማ ሬዲዮ ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ